ሰበር ዜና የህወሓት ታጣቂዎች በአፋር ክልል መጠነ ሰፊ ጥቃት ማድረሳቸውን ሚዲያችን ሰምቷል። ከሰሞኑ በአፋር ክልል መጋሌ ወረዳ የህወሓት ታጣቂዎች በሰነዘሩት ጥቃት የሰዎች ህይወት ማለፉ ተሰምቷል። ተጨማሪውን ይዘናል። የትግራይ ክልል ባለስልጣናት ስራ ላይ ያዋሉትን ጨቋኝ ህግ ከዓለም አቀፉ የመብት ተሟጋች ድርጅቶች ከፍተኛ የሆነ ተቃውሞ ገጠመው። ሂውማን ራይትስ ዎች በትግራይ ስራ ላይ የዋለው አስገዳጅና ጨቋኝ ህግ እንዲሻር በጥብቅ አሳስቧል። ተጨማሪ አለን። ከዋትስአፕ ጋር በተገናኘ አስቸኳይ የጥንቃቄ መልእክት ተሰምቷል። በዚሁ የዋትስአፕ መተግበሪያ የሐሰት ሰነዶች የሳይበር ጥቃት እየተፈጸመ ነው ተብሏል። መረጃውን ይዘናል። መንግስት በመሰረታዊ አገልግሎቶች ላይ የሚያደርገው ያልተገባና ከፍተኛ ጭማሪ የመንግስትን ትርፍ ማጋበሻ ሆኗል ተባለ። ይህ ከፍተኛ የሆነ የመንግስት አገልግሎት ክፍያ ጭማሪ ሸማቹን እየፈተኑት መሆኑን የተነሱ ቅሬታዎች አመላክተዋል። ከውጭ በተሰማ ሰበር መረጃ የሱዳን ጦርነት መልክና ጸባዩን እየቀየረ ቀጥሏል ተባለ። በሱዳን ከፍተኛ የሆነ የሰብአዊ ቀውስ በተስፋፋበት በዚህ ጊዜ ጦርነቱ በተለያዩ ግንባሮች እየተባባሰ መምጣቱ ተገልጿል። ዝርዝሩን ይዘናል። ግብጽ የእስራኤል ቀጣይ ስጋት መሆኗ ተገለጸ። እስራኤል በሚቀጥሉት 15 ዓመታት ውስጥ ከጎረቤቷ ግብጽ ጋር ከባድ የጦርነት ግጭት ውስጥ ልትገባ እንደምትችል አንድ ታዋቂ እስራኤላዊ ስትራቴጂ አስጠንቅቀዋል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የመንግስት አገልግሎት ክፍያ ጭማሪ ሸማቹን እየፈተነ ነው ተባለ። ከሸቀጦች ዋጋ መናር ይልቅ የመንግስት አገልግሎት የታሪፍ ማሻሻያዎች የዜጎችን ኑሮ ይበልጥ እየፈተኑት መሆኑን የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። ድርጅቱ እንደ ፓስፖርት፣ የተሽከርካሪ ሰሌዳና ቴሌኮም ያሉ የአገልግሎት ክፍያ ጭማሪዎች የማክሮ ኢኮኖሚን ሁኔታና የህዝቡን የደሞዝ ወለል ያላገናዘቡ በመሆናቸው ዜጎችን ለከፋ ድህነት የሚዳርጉ ናቸው ብሏል። የመንግስት አገልግሎቶች ትርፍን ማጋበሻ ሳይሆኑ መሰረታዊ መብቶች በመሆናቸው በአስቸኳይ ትኩረት ሊሰጣቸው እንደሚገባ ድርጅቱ በጥብቅ አሳስቧል። በእነዚህና በሌሎች የመንግስት ተቋማት የአገልግሎት ጭማሪዎች አገልግሎት ፈላጊው ማህበረሰብ እየተፈተነ እንደሆነ ተመልክተናል ሲልም የኢትዮጵያ ሸማቾች ማህበራት ተቆርቋሪ ድርጅት ተናግሯል። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ አቀረበ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለውን ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርቧል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎሽ ያለው ነው ሲልም ድርጅቱ ተችቷል። መቀመጫውን ዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ትላንት ማክሰኞ ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫው ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባደር የትግራይ ባለስልጣናት በክልሉ ላይ ቀጠለው የፖለቲካ ውጥረት ሲቪል ሰዎችን ለውትድርና በመመልመል እንዲሁም የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸውም በጥብቅ አሳስበዋል። ከዋትስአፕ ጋር በተገናኘ አስቸኳይ የጥንቃቄ መልእክት ተሰምቷል። በዚሁ የዋትስአፕ መተግበሪያ የሐሰት ሰነዶች የሳይበር ጥቃት እየተፈጸሙ ነው ተብሏል። ጠላፊዎች የተጠለፉ የዋትስአፕ አካውንቶችን በመጠቀም እንደ የሂሳብ ሪፖርት ወይንም የክፍያ ማሳሰቢያ ያሉ የሐሰት ስያሜዎች ያላቸውን የኮምፒውተር ቫይረሶች እየላኩ መሆኑንም ኢንሳ አስታውቋል። ጥቃቱ ዋትስአፕን በኮምፒውተር ላይ የሚጠቀሙ ሰራተኞችና ነጋዴዎችን ያነጣጠረ ሲሆን ኮምፒውተር ሙሉ በሙሉ ለመቆጣጠርና መረጃን ለመስረቅ ያስችላል ተብሏል። በመሆኑም ተጠቃሚዎች ማድረግ ያለባቸው ጥንቃቄ ማንኛውንም ፋይል ከመክፈታቸው በፊት ለላኪው በስልክ ደውሎ ትክክለኛነቱን ማረጋገጥ እንደሚገባ ተገልጿል። በተጨማሪም በዋትስአፕ የሚላኩ መጨረሻቸው ቪፒኤስ የሆኑ ፋይሎችን በፍጹም እንዳይከፈቱ ኢንሳ በጥብቅ አሳስቧል። በአፋር ክልል መጋሌ ወረዳ የህወሓት ታጣቂዎች በሰነዘሩት ጥቃት የሰዎች ህይወት ማለፉ ተሰማ። በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት የሆኑ ታጣቂዎች በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውንና ሌሎች መቁሰላቸው ተሰምቷል። ከሁለቱ ቀበሌዎች መካከል የኢዳ ቀበሌ ሊቀመንበር እንደገለጹትም የታጠቁ ቡድን ሰሞኑን በከባድ መሳሪያ ጭምር የታገዘ
ተኩስ የከፈቱ ሲሆን ባለፈው ግንቦት 23 ቀንም በተመሳሳይ ሁኔታ ከብቶች ይጠብቁ የነበሩ 2 የ12 ዓመት ህጻናትን መግደላቸውን አስታውሰዋል። ይህ በሁለቱ ቀበሌዎች ላይ የተሰነዘረው ጥቃት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ድንጋጤ የፈጠረ ሲሆን በሰሜን ኢትዮጵያ ጦርነት ምክንያት ከቤት ንብረታቸው የተፈናቀሉ በርካታ የአፋር ክልል ነዋሪዎች አሁንም ወደ ቀያቸው ባልተመለሱበት ሁኔታ የተከሰተው ተጨማሪ የጸጥታ እክል ሆኗል ነው ያሉት። የህወሓት ባለስልጣናትም ስለቀረበባቸው የጥቃት ወቀሳ አስተያየት እንዲሰጡ በስልክ ቢሞከርም ሳይሳካ መቅረቱን የወጡ ዘገባዎች አመላክተዋል። ከውጭ በተሰማ ሰበር መረጃ በሱዳን ከፍተኛ የሆነ የሰብአዊ ቀውስ በተስፋፋበት በዚህ ጊዜ ጦርነቱ በተለያዩ ግንባሮች እየተባባሰ መምጣቱ ተገለጸ። በሱዳን ውስጥ በተለያዩ ግንባሮች ውጊያው ተጠናክሮ ቀጥሏል ተብሏል። በደቡብ ምስራቅ በብሉ ናይል ግዛትና በምዕራብ በዳርፉርና በኮርዶፋን ክልሎችን በተመሳሳይ ጦርነት መባባሱን የሰብአዊ ቀውሶች ላይ ተጨማሪ ስጋት ፈጥሯል ነው የተባለው። ግጭቱ መባባሱን የገለጹት በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች RSF መካከል ያለው ግጭት 4ኛ ዓመቱን ባስቆጠረበት ወቅት ነው። የሱዳን ብሔራዊ ጦር ማክሰኞ ዕለት እንዳስታወቀው በሰሜን ዳርፉር ግዛት ውስጥ ከምትገኘው የአልቱ ዋይሻ ከተማ በስተ ሰሜን ሰው አልባ አውሮፕላን መትቶ መጣሉን ገልጿል። ከቅርብ ወራት ወዲህ ሁለቱም ወገኖች የሚጠቀሙበት ቁልፍ መሳሪያ ሰው አልባ አውሮፕላኖች መሆኑ ሁኔታውን አሳሳቢ አድርጎታል ነው የተባለው። ይህ በእንዲህ እንዳለ በብሉ ናይል ክልል የሚገኘው የሱዳን ጦር 4ኛ እግረኛ ክፍለ ጦር አልባርን ከተቆጣጠረ በኋላ ከክልሉ በስተ ምስራቅ የሚገኙ በርካታ ቦታዎችን ያካሄደው መጠነ ሰፊ ወታደራዊ ዘመቻን ተከትሎ አዲስ የጦር ሜዳ ድል ማግኘቱን ገልጿል። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በሁለቱ ወገኖች መካከል የተቀሰቀሰው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ገድሏል። በተጨማሪም ጦርነቱ ሚሊዮኖችን አፈናቅሏል ሲል የተባበሩት መንግስታት ድርጅት ባወጣው መግለጫ አስታውቋል። በመጨረሻም ግብጽ የእስራኤል ቀጣይ ስጋት መሆኗ ተገለጸ። እስራኤል በሚቀጥሉት 15 ዓመታት ውስጥ ከጎረቤቷ ግብጽ ጋር ከባድ የጦርነት ግጭት ውስጥ ልትገባ እንደምትችል አንድ ታዋቂ እስራኤላዊ ስትራቴጂስት አስጠንቅቀዋል። በኢየሩሳሌም በተካሄደው ዓለም አቀፍ የፖሊሲ ጉባኤ ላይ የሂሮት ማዕከል ዋና ስራ አስፈጻሚ አሚያድ ኮሄ እንደገለጹት በመካከለኛው ምስራቅ የኢራንና አጋሮቿ ተጽዕኖ መዳከምን ተከትሎ የእስራኤል ዋና ስትራቴጂካዊት ስጋት ከሺአ ኃይሎች ወደ ሱኒ የፖለቲካ ንቅናቄ ዞሯል ብለዋል። ኮሄን የሙስሊም ወንድማማቾችን ቡድን በሂደት የግብጽ መንግስት ስልጣንን ሊቆጣጠር እንደሚችል በመጥቀስ የሰበሰብ ለእስራኤልና ለአሜሪካ ቁጥር 1 ስጋት መሆኑን አብራርተዋል። በተጨማሪም አንካራ ተጽዕኖዋን እያሰፋች በመሆኑ ቱርክ የቀጣይ ጊዜ ትልቅ ስጋት መሆኗ ተገልጿል። የቀድሞ የእስራኤል ሰላይ ጆናታን ፓላርደም ይህንን ሀሳብ በመደገፍም ቱርክና ግብጽ ቀጣዮቹ ስልታዊ ኢላማዎች ሊሆኑ እንደሚችሉ ቀደም ሲል ማስጠንቀቃቸውን ዘገባዎች አመላክተዋል። ግብጽና እስራኤል እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ታሪካዊ የሰላም ስምምነት ቢኖራቸውም አሁን ባለው የቀጠናዊ ጂኦፖለቲካዊ ለውጥ ምክንያት ግንኙነቱ ወደ ከረረ ግጭት ሊያመራ እንደሚችልም ተመላክተዋል። ዜናዎቻችን አበቃን። በሰላም ቆዩን።